መጽሐፈ ዜና ካልዕ ምዕራፍ 24 ኢዮአስም መንገስ በጀመረ ጊዜ የ7 ዓመት ልጅ ነበር። በኢየሩሳሌምም 40 ዓመት ነገሰ። እናቱ ሳቢያ የተባለች የቤርሳቤ ሴት ነበረች። በካህኑም በዮዳሄ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ዮዳሄም 2 ሚስቶች አጋባው፣ ወንዶችና ሴቶች ልጆችንም ወለደ። ከዚህም በኋላ ኢዮአስ የእግዚአብሔርን ቤት ይጠግን ዘንድ አሰበ። ካህናትንና ሌዋውያንን ሰብስቦ ወደ ይሁዳ ከተሞች ውጡ፣ የአምላካችሁንም ቤት በየዓመቱ ለማደስ ከእስራኤል ሁሉ ገንዘብ ሰብስቡ፣ ነገሩንም ፈጥናችሁ አድርጎ አላቸው። ሌዋውያን ግን ቸል አሉ። ንጉሱም አለቃውን ዮዳሄን ጠርቶ የእግዚአብሔርን ባሪያ ሙሴ ስለ ምስክሩ ድንኳን የእስራኤልን ጉባኤ እንዲያዋጣ ያዘዘውን ግብር ከይሁዳና ከኢየሩሳሌም ያመጡ ዘንድ ስለምን ሌዋውያን አላተጋሃቸውምን? አለው። ጎቶሊያ ከሃዲት ነበረችና ልጆቿም የእግዚአብሔርን ቤት አፍርሰዋልና በእግዚአብሔር ቤት ተቀድሶ የነበረውን ሁሉ ለበዓሊም ሰጥተዋልና። ንጉሱም አዘዘ። ሳጥንም ሰርተው በእግዚአብሔር ቤት በር አጠገብ በስተውጭ አኖሩት። የእግዚአብሔርን ባሪያ ሙሴ በምድረ በዳ ለእስራኤል ላይ ያዘዘውን ግብር ለእግዚአብሔር ያመጡ ዘንድ በይሁዳና በኢየሩሳሌም አዋጅ ነገሩ። አለቆቹና ሕዝቡም ሁሉ ደስ ብሏቸው አቀረቡት። እስኪሞላም ድረስ በሳጥን ውስጥ ጣሉት። ሳጥኑም በሌዋውያን እጅ ወደ ንጉሱ ሹማምንት በደረሰ ጊዜ ብዙ ገንዘብም እንዳለበት ባየ ጊዜ የንጉሱ ጸሐፊና የዋነኛው ካህን ሹም እየመጡ ብሩን ከሳጥን ያወጡ ነበር፣ ሳጥኑንም ደግሞ ወደ ስፍራው ይመልሱት ነበር። እንዲሁም በየቀኑ ያደርጉ ነበር። ብዙም ገንዘብ አከማቹ። ንጉሱና ዮዳሄም በእግዚአብሔር ቤት ስራ ላይ ለተሾሙት ሰጧቸው። እነርሱም የእግዚአብሔርን ቤት የሚጠግኑትን ጠራቢዎችንና አናጢዎችን፣ የእግዚአብሔርንም ቤት የሚያድሱትን የብረትና የናስ ሰራተኞችን ይገዙበት ነበር። ሰራተኞችም ሰሩ፣ የፈረሰውን በእጃቸው ተጠገነ። የእግዚአብሔርንም ቤት እንደ ቀድሞ ሰራ፣ መለሱ፣ አጽንተውም አቆሙት። በጨረሱም ጊዜ የተረፈውን ገንዘብ በንጉሱና በዮዳሄ ፊት አመጡ። እነርሱም ለእግዚአብሔር ቤት ዕቃ፣ ለአገልግሎትና ለቁርባን ዕቃ፣ ለጭልፋዎችም ለወርቅና ለብርም ዕቃ አደረጉት። በዮዳሄም ዘመን ሁሉ ለእግዚአብሔር ቤት የሚቃጠል መስዋዕት ሁልጊዜ ያቀርቡ ነበር። ዮዳሄም ሸመገለ፣ እድሜም ጠግቦ ሞተ። በሞተ ጊዜ እድሜው 130 ዓመት ነበር። ከእስራኤልም ጋር ከእግዚአብሔርና ከቤቱም ጋር ቸርነት ሰርቷልና በዳዊት ከተማ ከነገስታቱ ጋር ቀበሩት። ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሱ እጅ ነሱ። ንጉሱም እሺ ያላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ አጸዶችንና ጣዖታትን አመለኩ። በዚህ በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ወደ እግዚአብሔርም ይመልሷቸው ዘንድ ነቢያትን ይሰድላቸው ነበር፣ መሰከሩባቸውም፣ እነርሱም ግን አላዳመጡም። የእግዚአብሔርን መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለተዋችሁ እርሱ ትቷችኋል አላቸው። ተማማሉበትም። በንጉሱም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። እንዲሁም ንጉሱ ኢዮአስ ዮዳሄ ያደረገለትን ቸርነት አላሰበም። ልጁንም ዘካርያስን አስገደለው። እርሱም ሲሞት እግዚአብሔር ይየው ይፈልገውም አለ። ዓመቱም ካለፈ በኋላ የሶርያውያን ሰራዊት መጡበት። ወደ ይሁዳና ወደ ኢየሩሳሌም መጥተው ከህዝቡ መካከል የህዝቡን አለቆች ሁሉ አጠፉ። ምርኳቸውንም ሁሉ ወደ ንጉሱ ወደ ደማስቆ ላኩ። የሶርያውያንም ሰራዊት ቁጥር ጥቂት ሆኖ ሳለ እግዚአብሔር ታላቅን ሰራዊት አሳልፎ በእጃቸው ሰጣቸው። ይህም የሆነው የአባቶቻቸውን አምላክ እግዚአብሔርን ትተው ስለነበረ ነው። እነርሱም በኢዮአስ ላይ ፍርድ ፈረዱበት። ከእርሱም ዘንድ አልፈው ከሄዱ በኋላ እጅግ ታሞ ነበር። የገዛ ባሪያዎቹም ስለ ካህኑ ስለ ዮዳሄ ልጅ ተበቅለው ተማማሉበት። በአልጋውም ላይ ገደሉት፣ ሞተም። በዳዊት ከተማ እንጂ በነገስታት መቃብር አልቀበሩትም። የተማማሉበትም የአሞናዊቱ የሰምዓት ልጅ ዛባድ የሞዓባዊቱም የሰማሪት ልጅ ዮዛባት ነበሩ። የልጆቹና በእርሱ ላይ የተደረገው ነገር የእግዚአብሔርን ቤት ማደሱ እነሆ በነገስታት መጽሐፍ ተጽፏል። ልጁም አሜስያስ በእርሱ ፋንታ ነገሰ።